ሰላም አለይኩም ውድ ኢትዮጵያውያን፣ በጣም ደስ የሚል ሳመር ይኸውላችሁ። ደስ የሚል ነኝ። ኦ ቤቢ ወን ፕሌይ ዊዝ ሚ። አሪፍ ውሻ እዚህ ቁጭ ብላለች፣ ከመጣች ትመጣለች። በእውነት ለመናገር የኤሪትሪያኖችና የኢትዮጵያኖች ታሪክ ሰዎች እንደኛ የተዋረደ ሰው አለ? እንደ ኤሪትሪያኖች እንደኛ የተጨፈለቀ የተገረፈ የተገደለ አለ? ሲወዳደር በጠቅላላ ስናየው እስከ ኢንዲፐንደንስ ስትራግላችን ድረስ ሰው ካርማው ተመለሰ ለማለት ይችላሉ። ጦሱ በጃንሆይ ተጀመረ አይደለ? እሳቸው አማራ ናቸው ይባላል። ኦኬ፣ የእሳቸው መንግስትነት ለብዙ ጊዜ ደረሰ። ከዛ ደግሞ ወያኔ ተቀባበለ አይደለም? አሁን ደግሞ ምን መንግስቱ ኃይለማርያም ተቀባል፣ ጨፈላለቀ። ከዛ በኋላ ወያኔ ደግሞ ተፈረደበት። ነፃነት ሰጧቸው ኤሪትሪያን ሳሉ። የሚሰጡን ቢሆን ኖሮ ለምን ተጣሉን? ኋላ ላይ በጣም ተደፈርን፣ በጣም ተዋረድን፣ በጣም ተናቅን፣ በጣም ተበደን እኛ ኤሪትሪያኖች እና ካርማው ደረሰ ልበል። አሁን ሰዎች እኛ ጋር የደረሰው ነገር አማሮች ጋር ደረሰ። እኛ ጋር የደረሰው ነገር ትግሬዎች ጋር ደረሰ። እኛ ጋር የደረሰው ነገር ኦሮሞዎች ጋር ደረሰ። ሰዎች ታምራት ነገራ ላይ ደረሰ። እሱ የፈረደብንን እሱ ላይ ደረሰ። ካርማ የሚባል ነገር አለ ሰዎች። ዞሮ ዞሮ ላረከው ነገር ትቀበለዋለህ። እና እስኪ ይህንን አይደለም ጠላት ከኤርትራ ጋር ደግሞ ሁለት ሀገር ብቻ አይደለም ጠላት ሀገር ነን እስካሁን ድረስ። እሱ ገና አልተለወጠም። በፕሬዚደንት ኢሳያስ ፍቅር ወድቀው ቀለበት አስረውላቸው ምናምን ሊሆን ይችላል። እሱ የጠቅላይ ሚኒስትር አብይ ጉዳይ ነው። የኢትዮጵያ ጉዳይ ሌላ ጉዳይ ነው። በህግ ይጠየቃሉ። በአገር ክህደት ሊጠየቁ ይችላሉ። ወያኔ በረሃ ከገባበት ቀን ጀምሮ እስካሁን ድረስ ትጥቅ አልፈታም። እንዳልኩ በወያኔ ሻዕቢያን ትበላና ከዛ ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። ይህ ሰውዬ አሁን ሊበላ ይችላል። ተበልቷል ወይስ በልቷል? የሚፈልገውን አይነት የቆጡን አዋርድ ብላ የብብቷን ጣለች። አልሆነም እንደ ሰዎቹ እውነቱ ሲታይ ነው ብላቸው። ይህ ሰውዬ አሁን ወያኔን አጥፍቶ ወይ ሻዕቢያን ወይ ወያኔን ለማድረግ ችሎታ አለው ወይ? ተንኮላሸ አልተኮላሸም? እውነቴን ነው። የአማራ ሰው ነው፣ የታወቀ ነው። አማሮች ራሳቸው ለሁሉ ናቸው። የሚያደርጉት ትግል ያየን ነው። ጽምዶ እያሉ ነው። የት ደረሰ አሁን ሰውዬ? ሰዎቹ ደስ የሚል ፕሮግራም ይዤላችሁ ቀርብ ያለሁና እኔው እስኪ እኛ ጠላቶች ነን፣ እኛ ኤሪትሪያኖች ለኢትዮጵያ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳል። ሊግሊማ ልትመልሰው አትችልም። በህግማ ልትመልሰው አትችልም። ሰዎቹ ወደ ውስጥ መግባት አለብኝ ድምፅ ምናምን ስላለ ውጭ ፈለገ ተበላ ወይስ አልተበላም እኮ ይምላል። እሱን ይበላል ፈለገ ኤሪትሪያኖችን። አሁን ተበላ ወይስ አልተበላም? ካርማ ያረከውን ነገር ተመልሶ ይመጣል ወይስ አይመጣም? እንቀጥል ብቻ። ሰው ያለ ምናምን አላሉ። ኤርትራውያን ምን መሰለህ፣ በተለይ የተንጫጩቱ አገር መጫወት ይፈልጋሉ። አገር አይደለም እንደ ኤርትራ ምን አይነት ትምክህት ቢሆንህ ነው? አሁን አንተ አገር አለኝ ብለህ አገር አለ ትጠራጠራለህ እንደ ኤርትራ አገርነት? ውድ ኢትዮጵያውያን በግልጽ ለመነጋገር አሁን ኢትዮጵያ አገር ሆና ሌላች አገር ነች አይደለችም የማለት ችሎታ አላት ወይ? አገር መጫወት ደግሞ ሲፈልጉ በህዝብ ብዛት፣ በታሪክ፣ በኢኮኖሚ፣ በሚሊተሪም፣ በዲፕሎማሲ አቅም ከነሱ ከምትበልጥ በሚሊየንስ ማለት ከምትበልጥ አገር ጋር ተጣልተው የዛች ሀገር ጠላትም ሆነው የጎረቤትም ሀገር ሆነው ወደብም ከልክለው ነው አገር መጫወት የሚፈልጉት። ኤኒዌይ ብዙዎቻችሁ ኢትዮጵያውያን የገባችሁ ይመስለኛል። አሁን የሁሉም ኢትዮጵያውያን ነገር ነው የሚያወራ ያለው። አሁን ግን በካርማው ተዋጠ ልበለው፣ በኃጢአቱ ተበላ ልበለው። ሰዎች እስኪ እንሂድ ትንሽ ደግሞ ያው አገር የመሆንን ዋጋ ኮስቱን መክፈል አይፈልጉም። ይሄን ኤሪትራዊ አልተሰዋም እንዴ? ለሀገሩ አልከፈለም እንዴ? ድምጥማጡን አልጠፋም እንዴ? አልከፈልነውም ወይ? ጊፍት ነው ወይ የሰጠህን? ውድ ኢትዮጵያውያን አሪፍ የሆነ ነገር አለ። እስከ መጨረሻ ድረስ ጠብቁኝ ብቻ።
እንደገና መጣዋለሁ ሰውየው ፖስት ይህንን ወጪ መክፈል ካልፈለጉ ደግሞ ይከፍሏታል። እሱን የሚያቆሙት ነገር አይደለም። አልጨፈለቁት ማባረር ሲመጣ ኤርትራውያንን ከኢትዮጵያ ነቅሎ ያስወጣው የእናታቸው ልጅ ጠቅላይ ሚኒስትር መለስ ዜናዊ እንጂ ደርግ አላረገው። ከዚህ ቀደም አብይ አህመድ የኛ እርምጃ ይብሳል ሲል ማስጠንቀቁ የሚታወስ ነው። ሰው ቀስ ብለን እንሄዳለን። ሰዎቹ ይሁሉ እኛ ጋር የተፈረደብን ጃንሆይ መጀመሪያ እጃቸው ስላስገቡ ነው አይደል? በፌዴሬሽን መጨረሻ ግን ኢትዮጵያ እንዲሆን አቀረች። በኤርትራ ውስጥ በተደረገው ኃጢአት ሊሆን ይችላል። እኛ ጋር በሚደረገው እንደዚህ አይነት ኦፈንስ ሊሆን ይችላል ወይ? ሰዎቹ ሊሆን ይችላል። ኢትዮጵያ ካርማዋን እየበላች ነው ብል ያምርብኛል ወይ ነው የምላቸው። እየከፈለች ነው ዋጋዋን። እሱ እንዳለው ይሄ ነው ዋጋው ልበል። ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። በብሔራዊ ምክክር ከዚህ በላይ ጥላቻ ነው ኤሪትራዊ ከዚህ በላይ ጥላቻ አለው ኢትዮጵያ ውስጥ። ያጣችሁ አላስኖር ስላላችሁ ነው እንጂ እውነቴን እኮ ካርማችሁ ይሆን ወይ እንዲያደረሰባችሁ ነው ብሎ በጣም ነው ማዝነው። ኢትዮጵያውያን ግን ካርማ የትምክህት ካርማ ይሆን ወይ እንዲህ ያደርጋችሁ ነው የምለው እኮ። አንዳንዴ እኮ ስታዩት እንዴት እንደዚህ ሆኑ ኢትዮጵያውያን ማለትም ይቻላል። ይህ ሁሉ ነገር የደረሰባት ኢትዮጵያዋ በኃጢአቷ ሊሆን ይችላል ወይ? ሰዎች የአዲስ አበባ ጉዳይ ከፍተኛ ውዝግብ መፍጠሩ እየተነገረ ነው። ኦህዴድ ብልጽግና አዲስ አበባን ወደ ኦሮሚያ ክልል ካልተካለለ እንተላለቃለን የሚል ዛቻን ጨምሮ ተሳታፊዎችን እያስፈራራ እንዳለ ነው መረጃዎች የሚያመለክቱት። ታምራት ነገራ ታዲያ የትኛው ሀገር ነው ሀገሬን የምትለው? ደረሰብህ፣ አንተ ጋር ደረሰ፣ አንተ እኔ ጋር ያመጣኸው ማለት ይችላለሁ። ሰዎቹ ይቻላል ወይ እንደዛ ማለት ይቻላል? አይ ቲንክ እዚህ ጋር ነው እንግዲህ። እስኪ እዚህ ጋር እንስማ ሰዎች መኖራቸውን ከውስጥ የምንሰማቸው። ይሄ ለኢትዮጵያ የመጣ ካርማ ሊሆን ይችላል ወይ? ውድ ኢትዮጵያውያን እዚህ ጋር እኔ ሳይድ መውሰድ አልፈልግም። ኢትዮጵያውያን ግን መሀት አይነት መከራ እንደነበራቸው አውቃለሁ። ምክንያቱም እኛም ደርሶብናል እኮ እኛ ተወረናል። ሌሎች ኢትዮጵያውያን እሳ ተወረናል የሚሉ ሰዎች እንዳሉ እናውቃለን። እና ይሄ ነገር አሁን እግዚአብሔር ያወጣው ኢትዮጵያ እንጂ የት እንደሚደርስ የኢትዮጵያ ኃጢአት ራሷን ሳታስተባብር ኤርትራን የኔ ግዛቴ ነው ባህሬ ነው ስላለችም ሊሆን ይችላል ወይ? እንግዲህ እንደዚህ አይነት ጦስ መጥቷል። መረጃዎች ያሳያሉ። እነኚህ እዛ ውስጥ ሆናችሁ ዋና ከተማችሁን ከምትሸጡ ለቃችሁ ውጡ የሚል መልእክት እያስተላለፍክ ነውና እንግዲህ በጥቅምም መታሰር አለ፣ እንደገና ደግሞ ፍራቻም አለ በአሁኑ ሰዓትና ይሄ ነገር ግፍ የኦሮሞን ፍራቻ ስላለ በመጠኑም ቢሆን የፌዴራል መንግስት ሲሆን የሚል ነገርም እየተነሳ ነውና የኦሮሞ ወጣቶች አንተ እንዳልከው እስከ 7000 ወጣቶች ያለቁለት ዓላማ አንድ በአንድ ቆጥረን እንመልሳለን ያሉትን ወደኋላ እየመለሱ ናቸውና ይሄ የፍንፍኔ ጉዳይ ምላሽ ካላገኘም መዘዙ ምን ይሆናል ብለህ ትገምታለህ? ኦኬ ነገራ ምንድነው ያለው? ኤሪትሪያኖች አልከፈሉበትም። የከፈልነው እነዚህ ግን 7000 ብቻ የከፈሉበትን የሁላቸው አገሬን ወስዳለሁ እያለ ነው። ነገራ ምን ልታደርገው ነው? አሁን ኃጢአትህ ነው እንደዚህ ያደረገው ወይስ ምንድን ነው? ሰው መቼ ነው የሚያስተውለው? እሺ አገሪቷ ትፈርሳለች። ይሄ ፊንፊኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለሁ ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃ የሚሆን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦልሬዲ አክቹዋሊ
ይሄ ይደረጋል። አንድ ዝም ብሎ የማይ ትውልድ የለም በዚህ ጉዳይ ላይ። የኦሮሞ ቄሮ፣ የኦሮሞ ወጣት፣ የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች፣ የሲቪል ፖለቲካ የሚያራምዱት ማለት ነው፣ የኦሮሞ ሊቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ኢትዮጵያውያን አዲስ አበባን የማያገኙት ካልሆነ የሁሉ ባህራችን የኛ ነው እያሉ ሲያንገላቱን የነበረው የት ገባ? አዲስ አበባ ሰኪውር ማድረግ የማይችል ህዝብ ባህር አለኝ እያለ እኛን አንቆን እንደዚህ አድርጎ አሁን ይሄኛው ካርማው ነው ለማለት ይችላል ወይ? ሰዎቹ በኦሮሞና በአማሮች መካከል ውስጥ ያለው ጥል እኔ አልገባበት አላቀውም፣ ግን መዓት ቅሬታ እንዳለ አውቃለሁ። የአንድ ሀገር ህዝብ እርስ በርሳቸው ሳይስማሙ እኛን ጠላት ማድረጋቸው፣ እርስ በርሳቸው አገራቸው ሳይጠብቁ ሌላ ሀገር መውረር መፈለጋቸው ግን ትክክል አይመስለኝም፣ የሚሰራም አይደለም። ምክንያቱም በእሳት ፊት በታንክ ፊት ቆመህ በሄሊኮፕተር ምናምን አይደል እንደ ቢሾፍቱ ላይ ያለቁት ልጆቻችን በዛ ፊት ቆሞ እንግዲህ የኦሮሞ ነች ያለ ወጣት ያልፈራ ዛሬ የአብይ አህመድ መንግስት በ10 ሺህ ቦታ በጦርነት የተያዘ መንግስት የኦሮሞን ህዝብ ደብድቦ መሬቱን ይነጥቃል ብለው የሚያስቡ ከሆነ አይ ቲንክ ተሳስተዋል። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። ኢንፋክት የኦሮሚያ ክልል መንግስት ራሱ ዝም ብሎ የሚያየው ጉዳይ አይደለም። የኦሮሚያ ክልል መንግስት የሽመልስ አብዲሳ መንግስት ዝም ብሎ የሚያየው ጉዳይ አይደለም እና የኦሮሞ ምሁራን፣ የኦሮሞ ልሂቃን፣ የኦሮሞ ወጣቶች በአጠቃላይ የኦሮሞ ህዝብ ሙሉ በሙሉ ወደ ስራ መግባት አለበት። ታቅቦ ማድረግ አለበት። ታቅቦ ማድረግ የሚችል ማለት ከስራ ከአገልግሎት ወዘተ ሰልፍ መሰለፍ የሚችል ካለ በተለይ ድርጅቶቹ የሚያስተባብሩ ከሆነ የፖለቲካ ድርጅቶቹ ተቃውሞ ሰልፍ፣ የአቤቱታ ፔቲሽን የማሰባሰብ ኦኬ፣ መግለጫ የማውጣት አቋም መውሰድ፣ አቋም በመውሰድ ሌሎቻችን ደግሞ በቀጥታ ለጠቅላይ ሚኒስትሩም ሆነ ለኮሚሽኑ በቀጥታ 4,000 የኮሚሽኑ አባላት ቢያንስ 40 ሚሊዮን ደብዳቤ ማስገባት ያስፈልጋል። እያንዳንዳችንን ስለሚመለከት ማለት ደብዳቤ ማስገባት ያስፈልጋል። 40 ሚሊዮን ቴክስት መላክ ይቻላል። የኦሮሞ ህዝብ ጋዜጠኞች በሙሉ አንድ አቋም ይዘው አቋማቸውን መግለጽ አለባቸው በዚህ ጉዳይ ላይ። የአማራ ሚዲያ ምናምን የሚሉ የአዲስ አበባ ክልል ነው ሚዲያ የሚባል ተቋም ተሰብስቦ እንዴት ለኦሮሚያ ትሆናለች በኦሮሚያ ስር ትተዳደራለች ተብሎ ሐሳብ ይቀርባል ብሎ መግለጫ ወጥቷል። እየተራገመ ሌባ መጥቶ በአንተ ሀገር ላይ ወራሪ እንዲህ አይነት ቁጣ ሲያሳይ አንተ ባለቤቱ ለገበያም አቅርበው እንደገና ወይኔ ተቆጡን እኮ ምናምን ማለት ነገራ ይሄኛው እንዴት ይገባል? እነ ነገራ አይነት ሰዎቹ እንዴት ይገባቸዋል? ይሄ ነገር የቋጡን አወርድ ብላ የብብቷን ጣለች አልሆነም እንዴ ነገር የእኛን ባህል ለመውሰድ የእኛን መሬት ለመውሰድ እኛን ለመጨቆን ጥቂቶች ናቸው ተብሎ እንዲህ ደረሰባቸው አማሮች አይደለ እንደ ሰዎች። በጣም ያሳዝናል። ግን የእጅህን ታገኛለህ። እንደዛ አድርጌው ቀፈፈኝ እኮ ነገርየው። የኢትዮጵያ ነገር ምን እንደሚመጣም አላውቅም። በሁለቱም ሰዎች መካከል ህዝቦች ይጨራረሱ የሆነ እንደ ሁቱና ቱትሲ በጣም ያሳዝናል። አንድ ካፒታል ሲቲ ሼር ማድረግ አቃታቸው ኢትዮጵያውያን። ይህ ነውር ነው፣ ነውር ነው። ስለዚህ የኦሮሞ ሚዲያ አካላት፣ የኦሮሞ አንቂዎች፣ የኦሮሞ የተለያዩ የሙያ ማህበራት፣ ኢንጂነሮች፣ አርኪቴክቶች፣ ባለታሪኮች ታሪክ ነው እየተቀየረ ያለው። በነገራችን ላይ አሁን እየሆነ ያለው ነገር ከመሬት በላይ ትልቅ የታሪክ መልሶ መጻፍ ሪቪዥን አለ እየተካሄደ ያለው። ከህገ መንግስት ክለሳ የበለጠ ክፋት ያለው የታሪክ ክለሳ ተጀምሯል። ደቻሳ ሙቲቻው የሚያወሩት ታሪክ ብቻ አይደለም። አብይ ሰሞኑን ቁጭ ብሎ የሚያወራውን ታሪክ ተመልከት። ስለ ጎበና፣ ስለ ኦሮማራ የዛሬ 100 ዓመት እንደነበረ፣ ስለ ሚኒሊክና ጎበና ናቸው ሀገር የሰሩት፣ ዛሬም ኦሮሞ ነው ሀገር የሚሰሩት። እንደዚህ ያለ የኢምፓየር ውስጥ ኦሮሞን ኢምፕሊኬት የሚያደርግ የታሪክ ሌብነት
የታሪክ ማፋለስ ዲስቶርሽን እየተካሄደ ነው ያለው። የታሪክ ምሁራን እንደ በፊንፊኔ ላይ ድምፅ ሲኖረው ኢትዮጵያ ውስጥ ምሁሮች በፍጹም የራሳቸው ታሪክ ብቻ እንደሚያነቡት የታወቀ ነው። ፕሮፌሰር ሀሰን እንዳሉት አንድ ቀን ሂስቶሪካሊ ከሬክትድ ያልሆነ ሶሳይቲ፣ በታሪክ ያልተስማማ ሶሳይቲ አብሮ መኖር አይችልም። ሰው ይስማማል። ኤርትራ ውስጥ 9ኛችን የምንስማማበት ታሪክ ስላለን ነው የምኖርበት። እነዚህ ግን ታሪክም የለም ኢትዮጵያ ውስጥ። እኔ እንጃ በጣም ያሳዝናል። ምን እንደሚመጣ አላቅም። እዚህ ውስጥ መግባትም አያምርብኝም። ድምፅ ያጣል። በባጦ የመጣ ቡድን በፊንፊኔ ላይ ድምፅ ሲኖረው ኦሮሞ ድምፅ ያጣል። በባለቤትነት ጉዳይ ላይ ለድርድር ቡድን በፊንፊኔ ላይ ድምፅ ሲኖረው ኦሮሞ ድምፅ ያጣል። በባለቤትነት ጉዳይ ላይ ለድርድር የሚቀርብ ጉዳይ አይደለም። አንደራደርም፣ አፋችሁን ያዙልን። እዛው በክልላችሁ ላይ አልመጣንም፣ በአገራችን ላይ ነው መብት ይኑረን እያላችሁ ያለው። የኛ መሆኑን እያወቅን ለሌሎች የተውናቸው ብዙ መሬቶች አሉ። የሁላቸው ኦሮሞውን ይሄ ፕሮፌሰር ዶክተሩ እንደ ልዩ አገር አድርጎ አይቷታል። አገሬ ላይ መጥተህ የኔ ነው አትበል ነው የሚላለው። ያ ካፒታል ሲቲ አዲስ አበባ የሚባለው ደግሞ የአፍሪካ መሰብሰቢያው ምናምን ማን ሊወስደው ነው? ኢትዮጵያኖች የነሱ ሀገር ካልሆነ የማን ሊሆን ነው? እኔ እዚህ ውስጥ አልገባም። ሰዎቹ ግን በዛ ጊዜ በተሰራው እኔ የማላውቀው ታሪክ ውስጥ ኃጢአት የተሰራው ለዛ ነው ይሆን ወይ ኢትዮጵያ እንደዚህ የምትከፍለው ያለች? አገር መሆን እኮ አቃታት። ህዝቡ አልተስማሙም፣ አልወደዷት። ኢትዮጵያ አንድ እንድትሆን አልወደዱትም። በውሸት የመጣ አንድነት ነው የሚሉት ያሉት የ3000 ዘመናት ሁሉ አያምኑበትም። ትግሬው የሚያነባው ታሪክ ሌላ ነው፣ ኦሮሞ የሚያነባው ሌላ ነው፣ አማራው ሌላ ነው፣ ሶማሌውም ሌላ ነው። ውጥንቅጥ የወጣ አገር እንዴት አድርገው ነው ባህርን ማምጣት የሚፈልገው? እንዴት አድርገው ነበር ነገራ እንደ አንድ ኢትዮጵያ እንዳለ ወንዝ ያስፈልገናል፣ ባህር ያስፈልገናል ሲል የነበሩ ሰዎች በጣም የሚያሳዝን እኮ ነው። መተከል ወንበራ እንዳለ ይሄ አሁን ጉባ ግድብ ያለበት ቦታ፣ አሶሳ፣ ወሎ፣ ራያ ውስጥ ያለው አንድ ወረዳ ኦሮምኛ ብቻ የሚናገረው ወረዳ ዛሬም ትግራይ። ኦኬ፣ እዚህ ሰሜን ሸዋ ውስጥ ያሉ ብዙ ቦታዎች የማንንም መሬት ለድርድር አላቀረቡ። የራሳችንንም ለቀን እንደው አብሮ ለመኖር የማይመች የመሰለንን ትተናል። አብሮ ለመኖር ለመልካም ጉርብትና ሲባል የማይጠቅሙ ጥያቄዎች ብለን ይሄ ግን አልፎ እምብርትህ ድረስ መጥቶ እቤትህ ውስጥ ልክ የኢትዮጵያ ብሔሮችና ክልሎች ሁሉ ሊረዱ የሚገባው ማንኛውም ሰው ኢንፋክት የዓለም አቀፍ ማህበረሰቡ 3 ቀን ኦሮሚያ 5ቱንም በሮች የከተማውን 5 በሮች ቢዘጋ ያ ክልል የዛ ከተማ ህዝብ አደጋ ውስጥ ነው የሚገባው። ህልውናው አደጋ ውስጥ ይገባል። መተንፈስ፣ መብላት፣ መጠጣት፣ መጸዳዳት አይችልም። ይህን መረዳት አለበት። ወደ ኢትዮጵያ ክልል ነገር እንዲገባ በጣም የሚያሳዝነው ኢትዮጵያን የሚባል ሀገር ነበረ እንጂ አንድ ህዝብ የለም። አንዱ ህዝብ ሌላውን እበላዋለሁ እኮ እያለ በመንግስት ደረጃ ምነባጫ እበላሃለሁ ከነካኝ። እንዲህ ነው ኢትዮጵያ የሚባለው። የትኛው ወንዝ ሊጠበቅ ነው? የትኛው ሀብት ሊደብር ነው? ለየትኛው ወንድማማችነት ስላለ ነው ኢትዮጵያ ወንዝ ያስፈልገታል ባህር የሚባል የነበረው በሙሉ ውሸት ሆኖ ተገኘ። በሙሉ እንደ አዲስ ኢትዮጵያ የምትባለውን አገር ማስቀጠል እንዴት እንደሚቻል አላውቅም። በጣም እፈራለሁ ነው ብላችኋል። ደብዳቤ የጻፉ ነው አይደል የተባለው። ነገ መዝጋት ይቻላል። ዛሬ እኮ የታጠቀ ሰራዊት አለ ከቦት የሚለው እንደ ድሮ በቄሮ በምናምን በድንጋይ አይደለም የምንዘጋው፣ በመትረየስ ነው የሚዘጋው። ያለ ነው። የሶማሊያ ሞዴል አይደለም፣ የሱዳን አይደለም፣ የዩጎዝላቪያ አይደለም። እጅግ ከዛም የከፋ ነው። ሶማሊያም ሱዳንም ዩጎዝላቪያ 120 ሚሊዮን ህዝብ የላቸው። ሶማሊያም ሱዳንም ዩጎዝላቪያም የኢትዮጵያን የቆዳ ስፋት የላቸው። ሶማሊያም ሱዳንም ዩጎዝላቪያም ሲፈርሱ አሁን ያለውን የትጥቅ መጠን፣ የጥላቻ መጠን፣ የመገዳደል ፈቃደኝነት አላሳዩ። አይቴልዩ በጣም በቅርብ ጊዜ ውስጥ አዲስ አበባ ውስጥ ብዙ መንግስታት ልናይ እንችላለን።
ብዙ ባይዘወይ አንተ ያመጣኸው ነው ልበል በአንተ ምክንያት አማሮችን በሙሉ ኮንደም ላደርጋቸው እንደዛ አይደለም እንደ የተመኘው ኤርትራ ውስጥ ደረሰብኸውን እጅህ ላይ ወንድማማቾች ፋሚሊ የማይባሉ አብሮ መኖር የማይችሉ አንተ እንደ ጠላት ፈርጀኸዋል እኛን አሁን እንዲህ ያደረግንህ እኛንን ወይስ አንተ በራስህ ኃጢአት ማነው እንደዚህ ያደረግ ዋርሎርዶች ልነድ እርሱ ወለጋ ትግራይ ሐረር ጎንደር እርሱ ከጉለሌ ፒያሳ ማይከድበት ቀን እየመጣ ነው እንዴት አድርገህ ነበረ ታዲያ አሰብ የኔ ነው ስትል ነበር አሁንስ ጭንቅላት ይለወጣል ወይስ እንደዛ ተደፍኖ ነው እንደ ድንጋይ ሆነ የሚቀር የምታጨበጨቡ ደስ ብሏችሁ እንዳልሆነ ልገምት እና አሁን ዳን ያለው ነገር በቅርቡ ወደኛ ላይመጣ እንደሚችል ምንም እንደሚመጣ ነው እንጂ ምልክቶች የማይሳዩት እንደማይመጣ አይደለም አሁን ተውከው ስለ ባህሩ አላስ እንዴት ነው አሁን ጥላቻ አለ በኤርትራ ውስጥ ባይዘው ኢትዮጵያ የምትባል ሀገር ሰርቫይቭ ማድረግ ትችላለች ወይ ላንተ ባህር እንዲመጣ በኤሪትሪያኖች ሞት ስለዚህ እኔ የምናገረው ከኢምፔሪያሊስት ፐርስፔክቲቭ ነው ስል እየቃዣው አይደለም የሆነውን አይኑን አይቼ ነው የምናገረው አሁን ጽምዶግ ጥምደሃል ማለት ነው ኢትዮጵያን ሊያድን ኤርትራዊ ይግባበት እንደገና ወዳጅ ልትሆን ነው ወይ ይበቃናል እኔ አይቼዋለሁ ምናምን ሰዎቹ እችን ነገር አድርገን እኔ ምለው ይሄ ነው እንግዲህ የኢትዮጵያ ነገር ፋይናል ያስከውን ሳትይዝ የሌላ ነገር ፍለጋ አሁን ኢትዮጵያ የደረሰበት ሰውዬ እንኳን ደረሰብህ ልለው እችላለሁ ኤርትራዊ ቁስሌን ስለነካካው ስላላወቅከው ያንተን ስቃይ አያገባኝም ማለት ትችላለህ ወይ እንደዛ ነው ግን ከርማ ደረሰ ወይ ያረከውን ነገር አንተ ጋር እንደመጣ ግን ይገባሃል ወይ ይሄ ግን ይገባኛል ሰዎች እስኪ ትንሽ እዚህ ጋር ነው በአካልም ተገናኝተን ሐረር ላይ በተለይ ካለት ስልጣን ላይ እስከበጣሽ ድረስ በማንኛውም ጊዜና ወቅት የምትገዢው ምርት ማለት ኮሞዲቲ that's why አብይ ነው በማንኛውም ወቅት በማንኛውም ሰዓት ስልጣን ላይ እስካለሽ ድረስ የምትፈልጊው ነገር በይልኝ ስትዩ የሚልሰው ሄዳችሁ መጽሐፎቹ 93 ጦርነት ተመልከቱ ስለ ህወሓት ምን ሲናገር ነበረ ስለ ትግራይ ምን ሲናገር ነበረ ክፍፍል ሲፈጠር መለስ እንዴት ተጠቀመበት እያልሽ ብትቀጢ who is ባጫ ጫት እንዴት ሲሸጥ ነበር ያዜ መስፍን ሙርከኛ ሆኖ እንዴት ሲሰራ ነበር ሙርከኛ ሆኖ ያዜ መስፍን ጫት አሻሻጭ ነበር ማለት በግልጽ መናገር ስለብ ዩቲዩብ ምናምን ይያለ ይቀዋጥረው ምን ነው መረጃ ቲቪ ያዘጋው ሰው አይደል ጀግኖች ነው ዩቲዩብ እንዳሉ ሁሉ አገር ሻጭ ዩቲዩብ አለ ካንተ በላይ አገር ሻጭ ካንተ በላይ ተንበርካኪ ካንተ በላይ አይተነው ጊዜ ወደሚያደለው የለም ስለዚህ እንኳን ሊዘዋርቅ ማለት ነው ይሄ በደንብ ላሰምር ስለፈለኩኝ አንዴ እዚህ ጋር ወይ እንደያዘው ተመልካቾቻችን ባጫ ታዲያ ዳንሰኛ ነው ይባል ምን ችግር ቀላል እኮ ነው ዳንሰኛ ምን ያስተባብለዋል እዚህ ጋር እኮ የተባለውን ሰምታችኋል ያዜም ጫት አሻሻጭ እንደፈለጋችሁ የምትገዙት ኮሞዲቲ ሸቀጥ ዳንሰኛ አይሻልም እንዴ የተስፋዬ ገብረአብ ለፍርድ መቅረብ ያለበት ወንጀለኛ ይሄ ሁሉ አደረገና ባጫ ትናንት ዳንሰኛ አይደለሁም እኔ ዳንኪረኛ አይደለሁም ምርኮኛ አይደለሁም የሚለው ሊያስተባብል መጣ በማን አማካይነት ሊያስተባብል መጣ የሚያስቀው እዚህ ፓርት ላይ ነው እንግዲህ ሊያስተባብል የመጣው ራሳችሁት እኔ አይቼ እንደዚህ ነበር ዳንሰኝነት ይመጣል እስቲ ተወዛዋዥ ሙርከኛ ማለት አዎ እንግዲህ ተመልከቱ እንዲህ ያሉ እንትን ያደረጉት ለማንኛውም ኢትዮጵያውያን እኔ የማመጣው ሳብስታንስ ነው
ኤርትራ ተነከሰች አይደለ በፌዴሬሽን ተብሎ ስንት ነገር። ከዛ በኋላ በቃ ኦብሴሽን ካልወሰን ነው የኛ ካልሆነ ባህራችን ጠላታችን ኢትዮጵያንስ ያሁሉ ግፍ እንዳልፈጸሙት እኛ ጋር እኛ እንደፈጸም ነው መጨረሻ እጃቸው ተነከሱ ማለት ይቻላል ወይ? አንድ ኢትዮጵያ የሚባል ነገር የለም። አሁን እንደምታዩት ያላቸው እግዚአብሔር ይማራት ኢትዮጵያ እንጂ ምናልባት በአማሮችና በአማሮች ጋር የተደረገው ፕሮብለም በእኛ ጋር እንደተደረገው ነው ወይ መጠየቅ አልችልም። እዚህ አያገባኝም። ሰዎች ግን ተናንቀዋል። ይሄ ካርማቸው ነው ወይ? ኢትዮጵያኖች በእኛ በኤሪትሪያኖች በሰሩት ካርማ ነው ወይ እንደዚህ የሆኑ ሰዎች? በቁጭት አይደለም የምላችሁ ሰዎች እንድታስቡበት። ያደረግከው ተመልሶ ይመጣል። what comes around goes around, man. What goes around comes around. Karma is a natural punishment for what you've done to others. What you did comes around to you. tit for tat የሚለው ሰው ነው። ካርማ ግን ራሱ ነው ተገልብጦ የሚመታ። ያልኩኝ ሰዎቹ ደህና ደሩልኝ። አይዟችሁ። አሁን ጸመደ ወይ ተምራት ላይ ወይስ እዚህ ጽምዶ ላይ ኤርትራኖች ቢተባበሩ ደስ ይለዋል አይለውም? የራሱ ጉዳይ። ቻው፣ ደህና ዋሉልኝ።